የኢትዮጵያ መንገዶች አስተዳደር የዓለም ገና መንገድ ጥገና ዲስትሪክት ሀገራዊ ፋይዳ ያላቸው የመንገድ ፕሮጀክቶች ግንባታ እያከናወነ ይገኛል። ከነዚህ የመንገድ ፕሮጀክቶች መካከልም የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ ተጠቃሽ ነው። የመንገድ ፕሮጀክቱ 14.7 ኪሎ ሜትር ርዝመት ያለው ሲሆን 50 ሜትር ስፋትም አለው። በኢትዮጵያ መንገዶች አስተዳደር የዓለም ገና የመንገድ ጥገና ዲስትሪክትና በብሪጅ ኮንስትራክሽን በጥምረት ነው ግንባታው እየተከናወነ የሚገኘው። የፕሮጀክቱ አስተባባሪ ዮሐንስ ሲሳይ ፕሮጀክቱ በፍጥነት እየተከናወነ ይገኛል ብለዋል። ፕሮጀክቱ እንደምታዩት አክቲቭ ነው። የመንገዳችን ቲፒካል ወደ 50 ሜትር ነው። ከሴት ባክ ስንጨምር 66 ሜትር ነው። አዲሱን የሜትሮፖሊታን ስታንዳርድ የያዘ መንገድ ነው። ይህ ማለት የዚህንን የዌስት ፓርት የሚያመጣውን ትራንክ ሮድ የዚህንን ትልቅ ሄቪ ሎድ ትራፊክ የሚይዝልን መንገድ ማለት ነው። ይሄኛው ማለት ነው። ከኢኮኖሚ አንጻርም ከትልቅ ግብአት ያለው ፕሮጀክታችን ነው ማለት እንችላለን። እንደምታዩት ፕሮጀክታችን ወደ 28% ደርሷል። እንዲስ ይር ሰብስቴንሻሊ እንጨርሳለን ብለን ነው እንደ ፕላን የያዝ ነው። ፕሮጀክቱ የመንገዱ ስፋትም በአካባቢው ያለውን የትራንስፖርት ፍሰት ቀልጣፋ እንዲሆን የሚያስችል መሆኑን ነው የፕሮጀክቱ ተጠሪ መሐንዲስ ተካልኝ አስራት የገለጹት። ከተሞች ውስጥ ስለሚያቋርጥ የፍጥነትና እንደ ኤክስፕረስ ዌይ ኮንትሮል ዲሆን አይደለም፣ የታጠረ አይደለም። ከዛ ውጪ ግን ከኤክስፕረስ ዌይ ስታንዳርዱ ከፍ ያለ ነው ማለት ነው እና ስለዚህ ፕሮግረሱ ወደ 28% ላይ ነው ያለው። በዚህ አመት ፕሮጀክቱን ምናልባት 80% የሚጠጋውን ስራ እናጠናቅቃለን ነው። የኮሪደር ስራውን ውጪ ያለውን ዋናውን አስፋልቱን ትራፊክ የሚሄድበትን ስራ ሙሉ ለሙሉ እናጠናቅቀዋለን ብለን ያዝ ነው። የኮልፌ 18 ማዞሪያ አሸዋ ሜዳ ኬላ የመንገድ ግንባታ ፕሮጀክት የግብርናና የኢንዱስትሪ ምርቶችን ወደ ማዕከላዊ ገበያ ተደራሽ ለማድረግ ፋይዳው የላቀ መሆኑን ነው በፕሮጀክቱ የብሪጅ ኮንስትራክሽን ስራ አስኪያጅ ያሬድ ቢያድግልኝ የተናገሩት። የኢንዱስትሪ መንደሮች የታጠቅ ኢንዱስትሪ መንደር እዚሁ ነው ያለው። ትላልቅ የሲሚንቶ ፋብሪካዎች በዚህ በኩል ነው ያሉት። እስከ ወለጋም የቡናም ብዙ የኢምፖርት ኤክስፖርት የሚደረግበት ሩት ነው። መንገድ ሲመጣ ሁልጊዜም ልማት አብሮ ይመጣልና የተሻለ እንቅስቃሴ እየመጣም ነው እየጨመረ ይሄዳል ብለን ተስፋ እናደርጋለን። ፕሮጀክቱ በአካባቢው የሚስተዋለውን የትራፊክ ፍሰት መጨናነቅን ለማስቀረት አስተዋጽኦ የላቀ መሆኑን ነው በትራፊክ ዘርፍ የተሰማሩ ባለሙያዎችና የመንገዱ ተጠቃሚዎች የገለጹት። ቀኑ ሙሉ ዝግ ነው፣ ይዘጋል። ከሰዓት በኋላ በተማሪ በሚወጣበት እና በሚገባበት ሰዓት ይዘጋጋ ነበር። አሁን ግን ከአንድ ወር ወደዚህ አሁን መንገዱም እየተሰራ ስለሆነ ክፍት ነው። ምንም ለውጥ አለው። ወደፊት ደግሞ የተሻለ ለውጥ ይኖረዋል ብለን ተስፋ አለን። በጣም ክራውድድ የሚሆነው ከዚህ ከሻቃ እስከ ገብርኤል በጣም እንቸገራለን ነበር። 2 ሰዓት 3 ሰዓት የምንቆም ገናለ። አሁን አሪፍ ነው። ፕሮጀክቱን በአጭር ጊዜ ውስጥ ለማጠናቀቅ ትኩረት ተሰጥቶ እየተሰራ እንደሚገኝ ተጠቁመዋል።